የምትጠየቁ። አንድ ሰው ሲወለድ ሃይማኖት የለውም አልክ አንተ ደግሞ ክሌም ስታደርግ። እግዚአብሔር ኤቲስት ነው የፈጠረው? ይከበር። እግዚአብሔር ሲፈጥር ኤቲስት አድርጎ ነው የሚፈጥራቸው? አይደል እያልኩ ያለ ህፃኑ ልጅ ምንም አያውቅም ሲወለድ። ሃይማኖት የሚያውቀው ቤተሰቦቹ ባስተማሩት መንገድ ነው እያልኩ ነው ያለሁት። እሱ አንተ ያልከው ነው። እኔ ደግሞ ሃይማኖትን ያውቃል አያውቅም ሳይሆን ሲወለድ ሙስሊም ነው የምንልበትን ኬዝም አጠቃላይ አስቀምጬልሃለሁ። ገባ? ዘርዝሬ አስቀምጫለሁ። አሁን አንተ ቆይ አንዴ፣ ኧረ ቆይ ይከበር፣ ቆይ አንዴ። አንተ ምን አልከኝ ደግሞ? ሃይማኖት የለውም ሲወለድ አንድ ህፃን ልጅ እምነት የለውም አልከኝ። እምነት የሌለው ኤቲስት ነው። እግዚአብሔር ኤቲስት ነው የፈጠረው? ኤቲስት አድርጎ ነው የፈጠረን? ይሄን ብቻ መለስልኝ። ልጁማ እምነቱማ አለ፣ ግን እምነቱን ምን እንደሆነ አያውቀውም። ምንድነው እምነቱ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሙአዝ ምንድነው እምነቱ? ይከበር። ልጅ ህፃን ልጅ እንደተወለደ ማለት ነው ሃይማኖትን የሚያውቀው ቤተሰቦቹ ባሳደጉት ባስተማሩት። እምነት አለው አልከኝ። ይከበር። ኧረ ቆይ እምነት አለው ያልከኝ ነው እየጠየቅኩ ያለሁት። ምንድነው እምነቱ? አንድ ሰው ሲወለድ አንድ ህፃን ሲወለድ ምንድነው እምነቱ? እምነት አለው ብለኛል። አሁን እምነት አለው አልኩኝ፣ ይቅርታ ተሳሳትኩኝ ማለት ነው። እሺ እምነት የለውም እንደተው። አሁን ለምሳሌ እኔ ህፃን ሆኜ ስወለድ እምነቴን ምን እንደሆነ አላውቅም፣ ምን እንደሆነ ግን ቤተሰቦቹ አታውቅም አይደለም ያልኩ። ቆይ አንዴ እምነት አለ ወይስ የለህም ነው እንጂ ታውቃለህ። በ40 ቀንም እኮ ስትጠመቅ አታውቅም። ታውቃለህ አታውቅም ብዬ አልነገርኩህም እኔ። እምነት አለ ወይስ የለውም? የለውም ካልከኝ እምነት እግዚአብሔር ሰዎችን ሲፈጥር ኤቲስት አድርጎ ነው ወይ የሚፈጥራቸው? ኤቲስት አድርጎ የሚፈጥራቸው ከሆነ ለምንድን ነው ማመን የሚጠበቅባቸው እነዚህ ሰዎች? እግዚአብሔር የፈጠረው ፍጥረት ንጹህ ፍጥረት ነው አይደል? የቆሸሸ የተዛባ ፍጥረትን ይፈጥራል? ይከበር። በቃ ንጹህ ከሆነ ያ ንጹህ ፍጥረት ደግሞ ኤቲስትነት ከሆነ ለምንድን ነው ያንን ኤቲስትነት ለመቀየር የሚሞክረው እግዚአብሔር? ለምን ይቀይረዋል? ላይክ ኤቲስት ከሆኑ ተፈጥሯቸውን እኮ ነው የያዙት እነዚህ ሰዎች። ከተፈጥሯቸው ለምንድን ነው የሚወጡ? ካልሆነ እሱ ነው ተጠያቂ የሚሆነው ኤቲስት አድርጎ ስለፈጠራቸው። አይከበር። ይሰማል። ጠይቄህ ነበረ። ምንድን ነበር ያልከኝ? እግዚአብሔር ሲፈጥር ሰዎችን ኤቲስት ወይም እምነት አልባ አድርጎ የሚፈጥራቸው ከሆነ ለምንድን ነው እምነት አልባ የሆናችሁ ብሎ ለምንድን ነው የሚጠይቃቸው? በኋላ ላይ ለምን አልተቀበላችሁም፣ ለምን አላመናችሁም ለምንድን ነው የሚላቸው? ኦልሬዲ እነሱ እኮ ተፈጥሯቸውን ነው የያዙት። አይ እኔ እንደኔ ሐሳብ ነው የሄድኩት። እኔ እንደዛ ማለት መጽሐፍ ቅዱስ ምናምን እንደዚህ ገብቼ ብዙም እኔ ዕውቀት የለኝም በነገራችን ላይ። ግን እንደኔ ሐሳብ የለም መጽሐፍ ቅዱስ ላይ አንድ ሰው ሲወለድ እንደዚህ ነገር የለም እኮ የለም። ግን እንደኔ ሐሳብ ማለት ነው እንደኔ ሐሳብ እኔ እኮ ቅድም እንደዛ ስላልከኝ አሁን ለምሳሌ እኔ ስወለድ ሃይማኖት ያለው ቤተሰቤ ብቻዬን ካደኩኝ እንደተወለድኩ እኔ ሃይማኖቴን አላቅም፣ ምን እንደሆነ አላቅም። ግን እኔ ቤተሰቦች ስትጠመቅ ክርስቲያን ትሆናለህ። ይከበር። ስትጠመቅ ክርስቲያን ትሆናለህ። እሱማ ያው መጽሐፍ ቅዱሳችን ስለሚገልጸው እንደዛ ነው። ምን አውቀህ ነው የምትሆነው? አልኩህ እኮ በቤተሰቤ ምክንያት እያልኩህ እኮ ነው። እኔ አላቅም፣ ግን ቤተሰቤ አሁን ለምሳሌ እኛ ደግሞ አንጠመቅም። አሁን እኛ አንድ ሰው ከሙስሊም ቤተሰብ ተወልዶ ሳይሆን እንዲሁ ሌላ እምነት ውስጥ ካልገባ በስተቀር እያወቀ ሌላ እምነት ውስጥ ካልገባ በስተቀር አንጠመቅም፣ ሻሃዳ አንይዝም። አንድ ሰው በተወለደበት ካደገ ሻሃዳ ማለት እኮ ሙስሊም ነው። እኛ የምንጠመቀው አላህ Subhanahu Wa Ta'ala የተፈጥሮ መንክር ይለዋል። የተፈጥሮ ጥምቀትን ነው የምንጠመቀው። ያን ጥምቀት የሚያጠምቀን ደግሞ አላህ Subhanahu Wa Ta'ala ነው። እሱም ስንወለድ አጥምቆን ነው የምንወለደው። ኦኬ፣ ያቺ የተፈጥሮ መንክር ተብሎ ይጠራል በቁርአን ማለት ነው። ስንወለድ አጥምቆን ነው የምንወለደው። ሰው አይደለም እኛን የሚያጠምቀን። ስንፈጠር ጀምሮ ሙስሊም ሆነን ነው የምንፈጠረው። ለዛ ነው ሙስሊም ሆናችሁ ሙቱ የምንባለው። ለምን? ተፈጥሮን ፊጥራን መቀየር መለወጥ ስለሌለ ነው። አይቻልም፣ አይፈቀድም። ወላጅ ግን ክርስቲያን አድርጎ ካሳደገው፣ አይሁድ አድርጎ ካሳደገው፣ እሳት አምላኪ ጣዖት አምላኪ አድርጎ ካሳደገው፣ ሂንዱ አድርጎ ካሳደገው ያኔ ያ ልጅ
ሪቨርት ማድረግ ይጠበቅበታል። መመለስ ተውባ ማድረግ መመለስ። የሚመለሰውም በሸሃዳ ወይም በምስክርነት ነው። ካልሆነ ግን ወደ ባዕድ አምልኮ ካልሄደ ግን ይህ ልጅ ሙስሊም ነው። ምንድነው የሚጠበቅበት? ሸሪዓውን መማር ነው የሚጠበቅበት። እንዴት ነው መስገድ ያለበት እንጂ እንዴት ነው የሚሰልመው የሚል ነገር እንደዛ አይነት ትምህርት የለም። ለምን? በተፈጥሮ ሙስሊም ስለሆነ። ገባ? መስገድ ግን እንዴት እንዳለበት፣ መጾም እንዴት እንዳለበት ይሄ ከተወለደ በኋላ የሚማረው ትምህርት ነው። በተፈጥሮ ግን በኢስላም ላይ ነው የሚፈጠረው። የኔ ጥያቄ የነበረው ለአንተ እግዚአብሔር ሲፈጥር እምነት አልባ አሁን ለምሳሌ ማለት ነው አሁን አልከኝ እኛ ነው እንትን የምንለው አንዴ ሲወለድ ሙስሊም ነው አልከኝ። አሁን ደግሞ እኛ አሁን ለምሳሌ በእናንተ ህፃን ላይ ከወልዶ ማለት ነው እናንተ እስልምናን እንዲቀበል ካላደረጋችሁት ህፃኑ ብቻውን ዝም ብሎ ቢያደርግ እስልምናን ያውቀዋል እንዴ? ያውቀዋል አላልኩም? ሙስሊም ነው። ኧረ ተው በቃ አንተ ጋር በቃ ሐሳቤን ብረሳ አይደለም። እኔ ከመጀመሪያው ጀምሮ አስረዳው። ከመጀመሪያው ሙስሊም ነው ማለት አላህን ያውቀዋል፣ ነብዩ መሐመድ ሚል ስሙን ያውቃል አለይሂ ሰላቱ ወሰላም፣ 5 ወቅት ሰላትን ያውቃል፣ ጾም ያውቃል ማለት አይደለም። እነዚህን አያውቅም አልኩ። ታዲያ ምንድነው ሲባል ፊጥራ አላህ አንደኛ በተፈጥሮ አጥምቆ እንዲወለድ አድርጎታል። ሁለተኛ አምላክን የማወቅ አላህን የማወቅን ባህሪ ሰጥቶታል፣ ምንነት ሰጥቶታል። ውስጡ ሁሌም ያንን አምላክ ይፈልጋል። ወላ ስላሴያዊ ሆነ ወላ እንደ ዞራስተር ሁለት አምላክ አመለከ ወይም ደግሞ እንደ ሂንዱይዝም ብዙ አምላኮችንም አመለከ፣ ውስጡ ግን አንድን አምላክ ብቻ ይፈልጋል። ይሄ የተፈጥሮ እስልምና እንለዋለን። ሁለተኛ መልካምነት በጎነት የሚባለውን ነገር ይዞ ይወለዳል። በተፈጥሮ እኩል ማካፈል፣ መልካም ለሰራ መሸለም፣ መጥፎ የሰራን ሲቀጣ ማየት፣ የማየት መፈለግ፣ መልካምና መጥፎ የሚባሉትን ስራዎች የመለየት አቅም አላህ ይሰጠዋል ነው። ይህንን ሙስሊም ብለን እንጠራዋለን። የተፈጥሮ እስልምና ብለን እንጠራዋለን። ይህ ትምህርት ደግሞ ያለው ኢስላም ላይ ብቻ ነው፣ ሌሎች ሃይማኖቶች ላይ የለም። ለምን አልፈጠራችሁም? እናንተ ካሳደጋችሁ በኋላ ነው ክርስቲያን ምናምን የምታደርጉት እንጂ እኛ ጋር ህፃን ልጅ ሲወለድ ስለ በጎነት ምናምን የለውም። እናንተ ጋር ላይ ብቻ ነው ያለ ማለት ነው። ሙስሊም ነው ተቀይሩታላችሁ እንጂ አጥምቃችሁ ባይዘይ ስላጠመቃችሁት አይቀየርም። ግን ያው ስታሳድጉ አሁን እኔ ስወለድ ለምሳሌ ማለት እኔ ስወለድ አንተ ያልከውን በሙሉ አውቃለሁ ማለት ነው። ሙስሊም አውቃለሁ ማለት ነው። ሙስሊም ነው የተወለድከው። ለዛ ነው አሁንም እኮ ለዛ ነው አንድ አምላክ ብቻ ውስጥህ የሚለው ስላሴ ሶስት አምላክ የሚለውን ነገር እኮ ውስጥህ አይቀበልም፣ አፍህም አይቀበልም። ባይዘው ከተቀበለው እንጂ እኮ አሁን ገባኝ። አሁን ገባኝ። ተው ግን ማለት ነው እኛ እኮ ብንጠመቅም ማለት ነው እንደዚህ ተንኮል ነገር ስሩ የሚል እኮ አይደለም። እኛም በጎድ እንሰራ ነው ብንጠመቅ የምንማረው። እኔ ተንኮል ነገር ስሩ ይላል ሃይማኖቶች እንደዛ ያዛሉ የሚል ነገር አልተናገርኩም። ባይዘዌ ግን ሌላ አንድ ነገር እናውራና አንተ የኃጢአት ውርስ አለብኝ ብለህ ታምናለህ እንዴ? ከኢየሱስ ክርስቶስ ስቅለት በፊት ከማመን በፊት በአዳምና በሔዋን ተላልፎብሃል የኃጢአት ውርስ። እሱን ደግሞ ያው እግዚአብሔር አንጽቶናል ከእንትን ማለት ነው። ከዚህ እሱ ስላመንክ ነው የነጻኸው። ስትወለድ የአዳም ኃጢአት አለብህ ስትወለድ ከማመን በፊት ያው ሰው እንደሆናቸው እኔም የሰው ፍጡር እንደመሆኔ እኔም አዳምና ሔዋን ማለት ነኝ፣ የነሱ ዘር ነኝ። በዛ ነው። ታዲያ አንተ ሰው መሆንህ ያንተ ምርጫ ነው? እግዚአብሔር ነው ሰው አድርጎ የፈጠረ? እግዚአብሔር ነው የፈጠረው እንጂ። ታዲያ እግዚአብሔር በራሱ ስራ ለምንድን ነው አንተን የሚጠይቅህ? ራሱ ሰው አድርጎ ፈጥሮ ለምንድን ነው የሚጠይቅህ አንተን? እሱ ይኸውልህ መጀመሪያ በገነት እያሉ አዳምና ሔዋን እግዚአብሔር ሲሰወርባቸው ነው ያችን ዕፀ በለሷን ይሄ እናንተ ጋርም ስላለ እኔ መንገር አይጠበቅምኝም። ከዛ እነዛን ነገር እንደዛ ሰሩና ያችን ዕፀ በለሷን ሲበላ ሁሉ ነገር ምክንያቱም በገነት እያሉ እነሱ ርቁናቸውን ነበሩና አፍረት የለም ምንም የለም ነበረ። በገነት ነበር የሚኖሩ። አሁን ታሪኩን እናውቃለን። የኔ ጥያቄ ይከበር። ታሪኩን እናውቃለን። ወደ ጥያቄ ስመጣለህ አንተ በዛ ምክንያት ማለት ነው ሰው ስለሆንክ ነው። ሰው እንድትሆን ያደረገህ ደግሞ እግዚአብሔር ነው፣ መልአክ ማድረግ ሲችል ማለት ነው። ስለዚህ እግዚአብሔር በራሱ ስራ ለምንድን ነው አንተን የሚኮንንህ? ሰው አድርጎ ሲያበቃ እንደገና ደግሞ ኃጢአተኛ ነህ፣ ኃጢአቱን ወርሰሃል ይልሃል። በራሱ ስራ ለምንድን ነው አንተን የሚኮንንህ? እሱማ አዳም የእግዚአብሔርን ቃል ስላልተቀበለ ወደ መሬት እንዲወርድ ተደረገ ማለት ነው። ቃሉ ስላልተከበረ ስላንተ ነው እያወራ ያለሁት። ይከበር። እኔ ስለ አዳምንማ ፈታ ነው እኮ ተው ነው። እኔ በሶስት ፈታሁት አዳምን ተውኩት። እሺ እኛ በሱ ኃጢአት ምክንያት ነው እኛ የምንመረው። ለምን እነሱም እግዚአብሔርን የፈጠራቸው እኛንም እግዚአብሔርን የፈጠረው።
እግዚአብሔር እኮ አዳምን ሲፈጥረው ኃጢአተኛ አድርጎ አልፈጠረውም። አንተን ሲፈጥርህ ግን ኃጢአተኛ አድርጎ ፈጠረህ። አልፈጠረውም። አዎ አንተን ሲፈጥር ግን ኃጢአተኛ አድርጎ ኖ ፈጠረህና ኃጢአተኛ ስለሆንክ ደግሞ ተጠያቂ ነህ፣ ማመን የግድ አለብህ አለ። ካልሆነ አትድንም አለ። ራሱ በፈጠረው ነገር ላይ ኃጢአተኛ ለምንድን ነው የሆን አንተን ነው። የሚጠይቅህ? እኛ እኮ መልካም ከሰራን እኮ ኃጢአተኛ ኃጢአት ማለት እኮ ኦሆ ለምሳሌ አዳም ያችን እንትን ሲበላት ነው አይደል? መሐመድ አውል እኔ የምልህ መልካም መልካም ስራ ከሰራህ ካልሰራህ አላልኩም እኮ እኔ ሀቢቢ ተረዳኛ እንዴ። እሺ አዳምን እንትሆ ስለ መልካም ስራ አይደለም ያወራሁት። የተወለደ ህፃን ልጅ መልካም ስራ ሊሰራ አይችልም፣ መጥፎ ስራ ሊሰራ አይችልም፣ ምንም መስራት ማውራትም አይችልም ሲጀመር። ያ ህፃን ልጅ ግን እግዚአብሔር ሰው አድርጎ ሲፈጥረው ያንን ህፃን ልጅ ኃጢአትን እንዲወርስ አድርጎ ፈጥሮታል። ያ ደግሞ የህፃኑ ልጅ ስራ ሳይሆን የእግዚአብሔር ስራ ነው። እግዚአብሔር በራሱ ስራ ለምንድን ነው ያንን ልጅ መልሶ የሚኮንነው? ነው ኃጢአት አለብህ፣ ኃጢአትን ወርሳል። ለምንድን ነው የሚለው? እንዴ እኔ እኮ ሰው መሆን አልፈልግም ነበር፣ እኔ መልአክ መሆን ነበር። አንተ ነህ እኮ ሰው አድርገህ የፈጠርከኝ። ገባ? ራሱ ሰው አድርጎ ፈጥሮ ራሱ ለምንድን ነው ኃጢአተኛ የሚያደርግህ? ነው ሰው ስለሆንክ ባይዘይ ስለሰራህ አይደለም ያልኩ፣ ሰው ስለሆንክ ነው ኃጢአተኛ የምትሆነው። ሰው እንድትሆን ያደረገህ ደግሞ እዛሃር ነው ማለት እግዚአብሔር ነው። የገሌ ልጅ ግባ እስኪ ኡስታዝ፣ የገሌ ልጅ ምንም ይሁን እኔ ኃጢአት አለመስራቴ ብቻ ጽድቅ ያስገባኛል ብዬ አምናለሁ። ለምን ኃጢአት እስካልሰራው ፈጣሪን ፈርቼ እስከኖርኩ ድረስ ምንም ብሆን ሲኦል እገባለሁ ብዬ አላስብም። ከኔ ምክንያቱም የሚጠበቀው መልካም ማድረግ ብቻ ነው። ስለዚህ እግዚአብሔር ኃጢአተኛ አድርጎ ሸልሞ ማርቆ ነው የፈጠረ። ከዛ በኋላ ደግሞ ካላመንክ አትድንም ይላል። ለምንድን ነው ማልድን ስትለው ሰው ስለሆንክ፣ ሰው ከሆንክ ደግሞ የአዳም ኃጢአት አለብህ። የኛ አምላክ እንደዛ አይደለም። ባይዘው ወአለይኩም ሰላም ወራህመቱላሂ ወበረካቱ።